የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 36 በማግስቱ ከኃይል 66 ጋር የነግደይ ጨጓር ጋንታ መጣች። ይህቺ ጋንታ በኃይል 66 ውስጥ ሆና ከወያኔ ጋር ብዘት ላይ በመጀመሪያው ጦርነት የተዋጋች ጋንታ ነበረች። ከግደይ ጨጓር ጋር ኃይል 500 ውስጥ አብረን ስለነበርን በደንብ ነው የምንግባባው። ግደይም ራሱ በአመራሩ ቅሬታ ተሰምቶትና ተበሳጭቶ ስንብት ጠይቆ ከሄደ በኋላ ነበረ እንደገና ግባብተው የመለሱት። ስለዚህ እርሱም ያሰብነው ልንነግረው የምንችለው ታማኝና ያለውንም ችግር የሚያውቅ ስለሆነ በመምጣቱ እኔና ፍሱህ ደስ አለን። ከእርሱ ጋር ለመነጋገር ችግር ስላልነበረብን ያሰብነውን በቀላሉ ነገር ነው። በሐሳባችን መስማማቱን ስናረጋግጥ መፍትሄ ለመፈለግ ሦስታችንም መመካከር ጀመርን። በመጀመሪያ ፍሱህ ገብራይ አዲ ኢሮብ ወደ ታች በኩል ባለው አካባቢ ለተወሰነ ጊዜ ሸፍተን ለመቆየት እንችላለን ስላለ በዚሁ ተስማማን። ከዚህ በኋላ ፍሱህ ከአንድ ገበሬ ጋር ሆኖ ፊት ለፊታችን ያለው ተራራ በወያኔ ኃይል መያዝ አለመያዙን ለማጣራት ሊሄድ ስለሆነ ከዚያ ሲመለስ ወደምንሸፍትበት ቦታ ጠፍተን እንሄዳለን ብለን ወሰን። ፍሱህ ከሄደ በኋላ እስኪመለስ ድረስ እኛ ተዘጋጅተን ጠበቅነው። መንገድ ላይ ምን እንዳጋጠማቸው ባናውቅም ሳይመለስ ሙሉ ቀን ቆየ። በዚያ መካከል በነጋታው ጠዋት ከኃይል 74 አድሃኖም እውነተኛ ስሙ ፍስሐዬ ሀጎስ ይባላል መጣ። እርሱም በደም ስለምናውቀውና ስለምናምነው ልናማክረው ተስማማን። አድሃኖም የብዘትና የነበለት ጦርነት ላይ የተሳተፈችው ጋንታ መሪ ነበረ። እኔና ግደይ ስለ ዕቅዳችን ለአድሃኖም ነገርነውና መስማማቱን ገለጸልን። አቅደን የነበርነውን ፍሱህ ሄዶ በመቅረቱ ግራ መጋባታችንን እንዲሁም ከዚያ በኋላ እዚያ ቦታ መቆየቱ አደጋ እንደሚሆን ለአድሃኖም ነገርነው። በመጨረሻ አውጥተን አውርደን ወደ ደርግ መግባት አንፈልግም፣ ያለን አማራጭ ወደ ኤርትራ መጥፋት ነው የሚል ውሳኔ ላይ ደርሰናል። ስለዚህ ፍሱህ በዚያ ዕለት ካልመጣ በሚቀጥለው ቀን ወደ ኤርትራ ለመሄድ ውሳኔ ያደረግንና ወደ የጋንታችን ተመልሰን ሄድን። በ68 ዓመተ ምህረት ወደ ሜዳ ስገባ ከማዕቢኖን 100 ሜትር በምትርቀው በጋራቢኖ በኩል ነበረ። ስወጣም በዚያው በኩል ለወጣ መሆኑን አስቤ በአጋጣሚው እየተገረምኩ በጣም ተከስኩኝ። እነዚያ በአዲ ኢሮብ የሚገኙ አሲምባ፣ ወርአትሌ፣ ሰንገዴ፣ ዳያ፣ ከላሳና ሌሎቹም ሁሉ ቦታዎች እንዳደግንበት ቦታ የሚቆጠሩ ጠዋት ማታ የምንመላለስባቸው የምንውልባቸውና የምናድርባቸው ብዙ ትዝታ የጣሉብንን ቦታዎች ሁሉ ትተን መሄዳችንን አሰብኩኝና ውስጤ ተሸበረ። ሰው የሚወደውንና ተወልዶ ያደገበትን ቀዬ ለቆ ሲሰደድ የሚሰማው ጭንቀት ስለተፈጠረብኝ ሆዴ አልችላለኝ። ከነዚያ ቦታዎች ጋር ተያይዞ አብረን ብዙ ያሳለፍን ጓዶቻችንንም ትተን መሄዳችንን ሳስብ ጨነቀኝ። በሕይወት ያሉ ጓዶቻችንን ወደፊት የሚያጋጥማቸውን አናውቅም። ምናልባት እንገናኝ ይሆናል። የሞቱትን ጓዶች አደራ በልተን ልንሄድ ነው። የተሰዉ ጓዶቻችንን እንከተላችኋለን እያልን የገባነውን ቃል ልናፈርስ ነው። እንግዲህ እነሱን ከድተናቸዋል። ትግል ሲባል ለካስ እንዲህም አለ። እኛም ተሰውተን ቢሆን ኖሮ እንደዚህ መጨረሻ ለማይደርስ ዓላማ ቀልጦ መቅረትም አለ ለካ እያልኩ ብቻዬን እያሰብኩ ውስጤ መረጋጋት አቃተው። የሞቱት ጓዶች ሁሉ አንድ በአንድ መልካቸው እፊቴ እየመጣ ድቅን ይልብኝ ጀመረ። እንደገና ሀገሩ፣
ሕዝቡ፣ አካባቢው፣ የቦታው አቀማመጥ፣ ቤቶቹ ሁሉ ይታዩኛል። ከዚያም አልፎ የአድዋው፣ የወሎው፣ የበለሳው፣ የጸለምት ብቻ የሁሉም ትዝታ እየመጣ እረፍት ከለከለኝ። ከአባት ከእናቴ ተለይቼ ስወጣ ከቤተሰቦቼ ከእህት ወንድሞቼና ዘመዶቼ ተለይቼ መሄዴን ባሰብኩበት ወቅት እንደዚህ አይነት አስጨናቂ ስሜት አልነበረኝም። ድርጅቱን ጥዬ ወደ ኤርትራ ለመሄድ ስወስን ግን የአገሩና የጓዶች ናፍቆት በጣም ያንገበግበኝ ጀመረ። እንግዲህ ብዙ ችዬ መጨረሻ ላይ ውሳኔ ላይ ስለደረስኩኝ መቁረጥ እንደሌለብኝና ሌላ አማራጭም እንደሌለ ውስጤን ታግዬ በማሳመን ለመረጋጋት ሞከርኩኝ። በትግል ውስጥ በቆየሁባቸው ጊዜያት ሁሉ ድርጅቱ እዚያ ደረጃ ላይ ይደርሳል፣ እኔም ጥዬ ኮበልላለሁ ብዬ በፍጹም አስቤው አላውቅም። እያደር እየተፈጠረ የነበረውን ሁኔታ ስመለከት ግን ለምንና እንዴት የሚሉ ጥያቄዎች ሁልጊዜም በአእምሮዬ ውስጥ መጉላላታቸው አልቀረም። እነዚህን ጥያቄዎች ባነሳው ቁጥር ደግሞ ወደ አእምሮዬ የሚመጣው ወታደራዊ መሪዎቻችን በአካባቢው አለመኖራቸው ነበረ። መሪዎቻችን ጠንካራና ጀግና ነበሩ። እነ አብዮን፣ ጌታሁንን፣ ህብስቱን፣ ጌትነትን፣ ሲራጅን፣ መቶ አለቃ ብርሃኑን፣ ዘውዴንና በዕደን የመሳሰሉ አዋጊና ተዋጊ መሪዎቻችን በአጭር ጊዜ በመሥዋዕትነት አለፉ። ከፍተኛ ወታደራዊ ተሞክሮና ችሎታ እንዲሁም የአመራር ልምድ ያላቸው ሰራዊቱን ኮትኩተው ያሳደጉ የሰራዊቱ የበላይ ወታደራዊ መሪዎች እነ ሮባ፣ ጂግሳና ጌራ በዚያው ቀውጢ ሰዓት አሲምባ አልነበሩም። እናም ለድርጅቱ መዳከምና ለአሰራሩ ወዳልተጠበቀ አቅጣጫ መሄድ ብሎም ለአባላቱ እየከዱ መውጣት ልምዱንና ዕውቀቱን ለሰራዊቱ የሚያካፍልና የሚያስተባብር ወታደራዊ መሪ እጦት ትልቅ አስተዋጽኦ ማበርከቱን ብዙዎች እንስማማበታለን። እስከ ማታ ድረስ ፍስሑን ጠበቅነው፣ አልመጣም። ስለዚህ ሦስታችንም የጋንታ መሪዎች ስለሆንን ጋንታችንን ወደ ነበሩበት ቦታ ሄደን ለየምክትል ጋንታ መሪዎቹ ምን ማድረግ እንዳለባቸው ትዕዛዝ ሰጥተን እኛ አንድ ቦታ ደርሰን እንደምንመለስ ነግረናቸው እንደገና ተገናኘን። በውሳኔያችንም መሠረት የሰሜን ምዕራብ አቅጣጫን ይዘን ወደ መንሶቦሎ ጉዞ ጀመርን። መንሶቦሎ እንደደረስን የኪንኪንታን ወንዝ ተሻገርንና በቆሎ ምሽላ በኩል አድርገን ሌሊቱን ሙሉ ስንሄድ አደርን። ሊነጋጋ ሲል ኤርትራ ውስጥ የምትገኘው መነኩሲቶ ገባን። ልክ የኤርትራን መሬት ስንረግጥ ፊታችንን ወደ ደቡብ አቅጣጫ አዞርን። የአዲሮብ ሦስቱ ታላላቅ ተራራዎች አሲምባ፣ አይጋና ማዕቢኖን ናቸው። አይጋ ከአሲምባ ተራራ በስተ ሰሜን፣ ማዕቢኖን ደግሞ በስተ ምዕራብ በኩል ይገኛሉ። የአሲምባን ተራራ ሐዘንና ሰቀቀን በተሞላበት ስሜት ውስጥ ሆነን ለመጨረሻ ጊዜ በወታደራዊ ሰላምታ ልንሰናበት ነው። በዚያ ጊዜ ስሜቴ በጣም ተነካና መሪር ሐዘን ወደቀብኝ። ከዓይኖቼ የሚመነጩ የእንባ ዘለላዎች ጉንጮቼን እየዳበሱ ሲወርዱ ተሰማኝ። ጩህ ጩህ አለኝ። ዞር ስል ግደይና ደሃኖም ወታደራዊ የስንብት ሰላምታውን ቀድመውኝ ጨርሰው ፈንጠር ብለው እየጠበቁኝ ነበሩ። እንደ ተረበሽኩ ገብቷቸዋል። እነርሱም ቢሆኑ ከኔ ባልተናነሰ ሁኔታ ተረብሸው ስለነበረ ማንንም ሊያጽናና አልሞከረም። አጠገባቸው ስደርስ ዞር ብለው መንገድ ጀመሩ። ሦስታችንም አንገታችንን እንደደፋን ሳንነጋገር ሳንተያይ ዝም ብለን መራመድ ብቻ ሆነ። ያ ዝምታችን የት እንደርስና እንዴት እንደተሰበረ እስከ ዛሬም አላስታውስም። ልቤ ሁሉን ነገር ትቶ አሲምባ ቀርቷል። የዚያ ጽኑ ዓላማ ምንጭ፣ የቃል ኪዳናችን መሠረት፣ የልቤ ክፋይ በዚያው በአሲምባ ምድር ተቀብሮ ትቼው የሚሄድ መሰለኝ። አሲምባን ብቻ ነበር የማሰላስለው።
መነኩሲቶ ተጋድሎ ሓርነት ኤርትራ ወይም ጀበሃ በመባል የሚታወቀው ድርጅት የሚቆጣጠረው ቦታ ነው። ሦስታችንም ወደ ጀበሃዎች ሄደን እጃችንን ሰጠንና ተቀበሉን። መነኩሲቶ ከመግባታችን በፊት ቀድመው የገቡ ብዙ የኛ ልጆች ነበሩ። ኤርትራ ከገባን በኋላ በሦስተኛው ቀን ቅናፍና የሚባል አካለ ጉዛይን አልፈን ስራዬ እንደደረስን የአካባቢው የጀበሃ አስተዳዳሪ መጣ። ሰራዊታችሁ በአጠቃላይ ካሲምባ ወጥቶ ኤርትራ ገብቷል፣ ጥገኝነት እንድንሰጠውም ይጠይቋል ብሎ ነገረን። ኤርትራ ገብተን ከጀበሃ ወታደሮች ጋር ወደ መጠለያ ቦታ በመሄድ ላይ ያለን እኔና መቶ አለቃ በሪሁን በወባ ትንኝ ተነደፍንና ታመምን። እኔ እንደምንም እየታገልኩ ባገግምም በሪሁን ግን በጣም ስለባሰበት በጀበሃዎች ሕክምና ወደሚገኝበት ቦታ ተላከ። የቀረነው ጉዟችንን ቀጥለን ለመቆያ ወደ ተዘጋጀልን ቦታ እንደደረስን መቶ አለቃ በሪሁን እንደሞተ አረዱን። ከዚህ በኋላ በኤርትራ ቆይታችን ጊዜ የወባ በሽታ እየተነሳብኝ አልፎ አልፎ ታስቸግረኝ ነበረ። ኤርትራ መጠለያ ሰፈር ከደረስን በኋላ ከኛ በፊት ቀድመው ወደ ጀበሃ መጥተው ከነበሩትም ጋር ተገናኘን። ከኛ በኋላም የመጡ እየተጨመሩ በአጠቃላይ ወደ 75 ደርሰናል። በደንብ የምንተዋወቀው በሰራዊቱ ውስጥ ስለነበረን ሕይወት፣ በሰራዊቱና በድርጅታችን ውስጥ መጨረሻ ላይ ስለተፈጠረው ችግር መነጋገር ጀመርን። ከጥቂት ቀናት በኋላ ድላይ እግሯ ላይ ተመታ እንደቆሰለች አብሯት የነበረው የማነ የነገረኝ መንደፈራ ስንገናኝ ነው። የማነ ከድላይ ጋር አብሮ ሕክምና ላይ ነበረ። እርሱ ትንሽ ቆስሎ ሕክምናውን ጨርሶ መምጣቱ ነው። መቁሰሏን ከሰማሁ ጀምሮ ስለ ድላይ ምንም ወሬ አላገኘሁም ነበርና የማነ እኔና ድላይ ሕክምና ላይ አንድ ላይ ነበርን ብሎ ሁኔታውን ሲነግረኝ በጣም ደስ አለኝ። እንዴት ነች? በጣም ተጎድታ ነበር ብዬ ጠየቅኩት። ደህና ናት፣ የተመታችው እግሯ ላይ ነው፣ በጣም አልተጎዳችም አለኝና ቅዝዝ አለ። ምነው አልኩት። ምንም አይደለም፣ ግን እሷ ሁሌ የምታወራው ስላንተ ብቻ ነበር። አማኑኤል ከድርጅቱ ከድቶ ሄዷል ሲባል ሰምታ፣ አማኑኤል በፍጹም ድርጅቱን አይከዳም፣ ምናልባት ድርጅቱ በሚስጥር ለሌላ ሥራ ልኮት ይሆናል፣ እኔ ግን እንደሚመስለኝ እርግጠኛ ነኝ እያለች ሁሌ ስላንተ ነበር የምታወራው። ሁልጊዜ እያስታወሰች ታነሳህ ነበር ብሎ ነገረኝ። የማነ ይሄንን ሲነግረኝ ድላይ ለምን እንደዚህ እንዳሰበች ገብቶኛል። በሌላ አነጋገር አማኑኤል እኔን ሳያማክር ለቆ አይሄድም ማለቷ ነበረ። እውነት ነበራት። ምክንያቱም ዳሞ ወረዳ ላይ እንደተገናኘን እኔን ሳታማክር ምንም አይነት ውሳኔ እንዳትወስን ስትለኝ እሺ ብዬ ቃል ገብቼላት ነበረ። እኔ ግን እርሷን ለማማከር ጊዜውና ሁኔታው ያልተመቸኝ ቢሆንም አሁን ግን እንደገና ከሰው ስሰማው ትልቅ ጸጸት ሆነብኝ። ከአረፋይኔ ጋርም ለመጀመሪያ ጊዜ ከድላይ ጋር ስለነበረን ግንኙነት ያወራነው ኤርትራ ውስጥ ከገባን በኋላ ነው። አረፋይኔ ከድላይ ጋር ስለነበረን ግንኙነት አንስቶ እርሱና በጋንታዋ ውስጥ ያሉት ጓደኞቹ በጣም ይጠረጥሩን እንደነበረ ነገረኝ። አረፋይኔ የእርሷ ጋንታ የፓርቲ ኮሚቴ አባል ስለነበረ ሁኔታውን በቅርብ ተከታትሏል። አሁን ሁሉም ነገር አልፏል። ከድላይ ጋር ስለነበረህ ግንኙነት እናማችሁ ነበር። በድርጅቱም በኩል ይሆን በግል ስለ ግንኙነታችሁ በደንብ ነበር የምናውቀው። አሁን እስቲ እውነቱን ራስ ንገረኝ አለኝና ሐቁን ስነግረው በጣም ተደነቀ። በፍጹም አናምናችሁም ነበር፣ ምክንያቱም የምታደርጉት ነገር ሁሉ የፍቅር እንደሆነ ከሁኔታችሁ ያስታውቅ ነበር። እጅ ከፍንጅ ስላልተያዛችሁ ምንም ልንላችሁ አልቻልንም እንጂ ሁለታችሁም በፍቅር ክንፍ ብላችሁ እንደነበር ሁሉም ሰው አውቋል። በተለይ ጠፍታችሁ አድራችሁ የመጣችሁ ጊዜማ የሁሉም ሹክሹክታ ስለናንተ ብቻ ሆኖ ነበር። አሁን እንግዲህ ከሰራዊቱ ወጥተናል። ምንም የምትፈራው ነገር የለም። ነፃ ሆነ ምንም አይነት የወሲብ ግንኙነት አልፈጸምንም ብለህ ስትነግረኝ አመንኩ። ምክንያቱም አሁን የሚያስደብቅህ ምንም ምክንያት የለም። ደግሞም ሁለታችሁም ወጣቶች ስለነበራችሁ ምንም ነገር ብታደርጉ የሚያሳፍር ነገር እንደሌለው አውቃለሁ።
አንተ እውነቱን የምትናገር ንጹሕና ሐቀኛ እንደሆን ካውቃለሁ። ስለዚህ አምንሃለሁ። ማመን ብቻ አይደለም፣ ዓላማችሁን አስቀድማችሁ የወጣትነት ስሜታችሁን ተቆጣጥራችሁ በማሳለፋችሁ ስለ ሁለታችሁም የተሰማኝ ትልቅ ክብርና አድናቆትን ልነግርህ እፈልጋለሁ አለኝ። ኤርትራ ውስጥ በነበርንበት ጊዜ ከድርጅቱም ጋር በተያያዘ አንዳንድ ውይይቶችን እናደርግ ነበረ። እኛን ያልተማርነውን ልጆች ዝቅ አድርጎ በመመልከት ስለተፈጠረው ችግር አገለሉን የሚል ስሜት ያደረባቸው ልጆች አጋጥመውኝ ከነርሱ ጋር ተወያይቻለሁ። እኔ ችግሩን እንዴት እንደምመለከተው ነግሬያቸው ከብዙዎቹ ጋር ተስማምተናል። እንደኔ አመለካከት ድርጅቱ በህብረ ብሔራዊ ትግል የሚያምን ስለሆነ የሁሉንም ብሔር አባላት በእኩልነት የሚመለከትና የሚቀበል ዓላማ ይዞ የሚራመድ ነበረ። ሰራዊቱም ከሁሉም የኢትዮጵያ ብሔረሰቦች የተወጣጣ ሰራዊት ሆኖ ነው የተደራጀው። የተለያዩ ቋንቋዎች የምንናገር ግን በጓዳዊ ፍቅርና ስሜት አንድነት ያለን ነበርን። በብሔር፣ በቋንቋ፣ በባህል ወይም በሃይማኖት ምክንያት እርስ በእርሳችን ተጣልተን አናውቅም። ልክ አንድ ቤተሰብ እንደተወለድን ሆነን ነበረ እርስ በእርሳችን የምንተሳሰበው። የአካሄድ ልዩነት እየተፈጠረ ሲመጣ ግን በርዕዮተ ዓለማዊ ጥያቄዎች ላይ ሲጨቃጨቁ እንደነበር እናውቃለን። እኛ ኢፍትሐዊነትና ጭቆናን በማስወገድ ሕዝብን ነፃ ማውጣትን ዓላማችን አድርገን የደርግን ግፈኛ መንግሥት ከማስወገድ ተልእኳችን በቀር ብዙ የምናውቀው ነገር አልነበረም። በእርማት እንቅስቃሴው ከተገለጸው በስተቀር በድርጅቱ ውስጥ የተፈጠረውን መሠረታዊ ልዩነት፣ በተለይ ልዩ ሐሳብ ይዘው የሚንቀሳቀሱ ሰዎችን ዓላማ ጠልቀን አናውቅም። በዚህ ምክንያት አንዱ አንዱን ሲከታተል፣ አንዱ ከሌላው ሲጠነቀቅ፣ በኋላም ማሰር ሲመጣ በድርጊት ብቻ ነበር የልዩነቱን ነገር ያየ ነው። ብዙ የምናምናቸውና ተሰሜ የነበሩ ልጆች ሲታሰሩ ብዙዎቻችን ደስ አላለንም። እኛ ደግሞ ከበፊትም አመራሩ የሚያዘንን ስለምናደርግና ስለ እነሱ ልዩነት እንደማናውቅ ስለሚያውቁ እኛን ነበር የሚያምኑን። በአመራሩ ላይ ቅሬታ ያላቸው ደግሞ በዚህ የተነሳ በእኛ ላይ ቅሬታ ስለተሰማቸው በነበረብን ድክመት ገብተው ሞራላችንን በመንካት ስሜታቸውን ለመግለጽ ይሞክሩ እንጂ በትምህርታችን ቢሆን ኖሮ ድሮውንስ ለምን እንደዚህ አይነት አመለካከት አልተንጸባረቀም ነበረ ብዬ አስባለሁ። እኛን የሁለተኛ ደረጃ ትምህርት ስላልጨረስን እነኚህ የሁለተኛ ደረጃ ትምህርት ያልጨረሱ ወታደራዊ ካልሆነ በስተቀር ፖለቲካዊ ብስለት የሌላቸው ያልነቁ የድሮ አመራሮች የሚሏቸውን ብቻ የሚሰሙ የድሮ አመራር ቡችሎች እያሉ የሚተቹንና የሚነቅፉን በዚህ ምክንያት እንጂ በሌላ አልነበረም ብዬ ነው የማምነው። ስለዚህ በድርጅቱ የአካሄድ ልዩነት ከተፈጠረ በኋላ የመጣ ከራሳቸው ልዩነት ጋር የተያያዘ እንጂ ከብሔር ጋር የተያያዘ መሠረት አልነበረውም ባይ ነኝ። ከዚህ በተጨማሪ የማግለል ዝንባሌው በእኛ ላይ ብቻ የመጣ ሳይሆን በአየር ወለዶችም ላይ ይሰነዘር እንደነበር እናውቃለን። አየር ወለዶችንም አንዳንድ ጊዜ እነኚህ ነጭ ሰራዊት ያሰለጠናቸው ናቸው፣ ቀይ ሰራዊት አይደሉም እያሉ የሚተቹ ነበሩ። አየር ወለዶች ግን በወታደራዊም ሆነ በፖለቲካዊ አስተሳሰብ በጣም የበሰሉና ለድርጅቱ ትልቅ ጉልበት የሰጡ እንደነበሩ ማንም አይክድም። በማሰልጠን በመዋጋትና በማዋጋትም በሁሉም በኩል ትልቅ ድርሻ የነበራቸው እንደሆኑ ማንም አይዘነጋም። ስለዚህ አየር ወለዶችም እንደኛ ሁሉ የመወቀስና የመገለል ሙከራ ተደርጎባቸው ነበረ። ይሄ በስተኋላ በመካከላችን የተከሰተ አነስተኛ መራራቅ የነበረውን ፍቅርና መተሳሰብ በምንም ተአምር ሊሽር የሚችል መሠረታዊ ጉዳይ ሆኖ መታየት የሚገባው አይደለም ብዬ ስሜቴን ገለጽኩላቸው። በዚህ አይነት ስንወያይ ያጋጠሙኝ በሙሉ በሰራዊት ውስጥ እያሉ ስላሳለፉት የትግል ሕይወት ፍቅርና አንድነት እያነሱ የሚኮሩ ነበሩ።
እንዲያውም ያሳለፏቸውን ውጊያዎች የሞቱትን ጓዶች እያስታወሱ የሚያለቅሱም ነበሩ። አንዳንዴ እንዲህ አይነት ውይይቶችን እያደረግንና በተለያዩ መንገዶችም ጊዜያችንን ለማሳለፍ እየሞከርን መጨረሻችን ምን ይሆን እያልን ቀናትን፣ ሳምንታትንና ወራት መቁጠር ጀመርን። ጀበሃዎች ይቀበሉን እንጂ መጨረሻችን ምን እንደሆነ አላወቅንም። ድርጅቱ ከጀበሃም ሆነ ከሻዕቢያ ጋር ያለው ግንኙነት እንደተበላሸ እናውቃለን። ከኤርትራ ድርጅቶች ጋር ያለው ግንኙነት በጣም ከመበላሸቱ የተነሳ ኤርትራ ውስጥ የነበሩ ጓዶች አካባቢውን ለቀው እንዲወጡ ተደርገው እንደነበረ ብዙዎቻችን ሰምተናል። ጌትነት እንደተመታ እባካችሁ አሳክሙልን ተብሎ ፈቃደኛ ሳይሆኑ ቀርተዋል። ከልአሳም እንደዚሁ ስላስ ወይም የዘሩ ክህሽን ሚስት ከፍተኛ ሕክምና አስፈልጓት በሸክም ወደ ኤርትራ ጾረና ተወስዳ አናክምም ቦታ የለንም ብለው መልሰዋታል። ይሁን እንጂ እስካሁን እኛን ክፉ ፊት አላሳዩንም። ቀድሞም ከድተን የመጣን ስለሆነ በጥላቻ አይተው ክፉ ነገር ሊያመጡብን ይችላሉ የሚል ግምት የለንም። ከዛሬ ነገ ሱዳን እንሄዳለን ብለን በመጠበቅ 3 ወራት እየሆነን ነው። ችግር ይኖር ይሆናል ብለን መጠርጠራችን ግን አልቀረም። አንዳንዴ ጭንቀት የማይቀር ቢሆንም በምናደርጋቸው የቡድን ውይይቶችና በነበረን ጓዳዊ ፍቅር እንደምንም ጊዜውን ለመግፋት እንሞክር ነበረ። ሌላው የሚያሳስበን ነገር ደግሞ የቀሩት ጓዶቻችን ጉዳይ ነበረ። መጨረሻቸው ምን ሊሆን እንደሚችል እያሰብን ከመጨነቅ አልተቆጠብንም። ከዚያ ውጪ ብዙዎቻችን በድርጅቱም ሆነ በአመራሩ ላይ ከቅሬታ ሌላ ጥላቻ አልነበረንም። በእንደዚህ ያለ ሁኔታ ለ4 ወራት ያክል አሊ ጊደርና ባርካ አካባቢ በጀበሃ ስር ሆነን ቆየን። በኋላ የጀበሃ ሰዎች ወደ ሱዳን የምንሻገርበትን ሁኔታ ተነጋግረው አመቺ ሁኔታና ጊዜ እየጠበቁ እንደሆነ ነገሩን። ከትንሽ ጊዜ በኋላ የሚጠበቀው ቀን ደረሰ። ሁላችንም በአንድ ጊዜ ከጀበሃ ወታደሮች ጋር ወደ ሱዳን ጠረፍ ተጉዘን ኤርትራና ሱዳን ድንበር ወደምትገኘው ከሰላ ከተማ ደረስን። ከሰላ እንደገባን የከተማዋ የጸጥታ ክፍል ኃላፊዎች ተረከቡንና በስደተኝነት ተመዘገብን። የወረዳው ኃላፊዎች አስቀድመው ለኛ የሚሆን ልዩ መጠለያ አዘጋጅተው ስለነበረ ብዙም ሳንቆይ የስደተኛ መታወቂያ ወረቀት ተሰጥቶን ከታጋይነት ወደ ሕጋዊ ስደተኝነት ተለውጠን በባቡር ወደ ገዳሪፍ ተላክን። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 36 አብቅቷል። በቀጣይ ክፍል 37ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።